ቆይ ግን ዳኒ በዚህ ደረጃ ካሜራ ደቅኖ ነገር መፈለግ መልካም ነው ብለህ ታስባለህ? በዛ ላይ ጉራው፣ ኧረ በስመ አብ እናንተ! እኔ በጣም ነው የገረመኝ የእውነት የዳኒ ጉራ የት እንደሚያደርሰው አላውቅም። እኔ ዳኒ ሮስ ነኝ፣ እኔን አታውቁኝም። ቲክታክ ላይ 1 ነጥብ ምናምን ተከታይ አለኝ። በዛ ፖስት እያደረግኩላችሁ ነው። ስለዚህ እዛም ገብታችሁ ማየት ትችላላችሁ። ደግሞ ዩቲዩብ ላይ የምትሰሩና ዩቲዩበሮች እኔን እየዘቀዘቃችሁኝ ነው። ስፈልጉ ዝቅዝቁኝ፣ አይ ችግር የለውም። እኔም እንደዚህ ስልኬን ዘቅዝቄ ይላችኋለሁ። ስፈልጉም በጎን አድርጉት። እኔም እንደዚህ በጎን አድርጌ አይላችኋለሁ። ከዛ ሲቀጥል ደግሞ አሳያችኋለሁ እያለም እየዛተ ነበር ለዩቲዩበሮቹ ማለት ነው፣ በሱ የሚሰሩት። እናም ግን በዚህ ደረጃ መኩራራት ሰፈርህ ጋር ደርሼልሃለሁ መጥቼልሃለሁ እያለ ብሩኬን ለማናደድ የማያደርገው የለም። ኧረ ዳኒ ተረጋጋ፣ ተው፣ ጥሩ አይደለም በዚህ ደረጃ ጉረኛ ሰው። በነገራችን ላይ ወይም ደግሞ ብዙ የሚያወራ ሰው ተግባር ላይ ዜሮ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ አዲስ ከሆናችሁ ነባሮች ደግሞ ውዶችዬ ላይክ ማድረጋችሁን አትርሱ ማለት ነው። እናም ዳኒ ሮስ ዛሬ በጣም ከሚገባው በላይ ጉራውን እየቸረቸረብን ነበር ማለት ነው። ቲክታክ ላይ 1 ነጥብ ምናምን ተከታይ አለኝ። ለሶሻል ሚዲያ አዲስ አይደለሁም። ዩቲዩብ ላይ ደግሞ ለምትበጠረቁ በእኔ ዙሪያ ወይም በእኛ ኢሹ ላይ የምትሰሩ አርፋችሁ ብትቀመጡ ይሻላችኋል። እንደፈለጋችሁ መናገር ትችላላችሁ። ነገር ግን አንዳንድ ጊዜ ወደ እናንተ ከቻሳ ብለን የምናደርገውን ነገር እናደርጋለን ማለቱ እንግዲህ ያው እናዘጋለን ለማለት አስቦ ነው ማለት ነው። እና ግን በብሩኬ ዙሪያ እየተናገርከው ነገር ግን ዳኒ የእውነት ለመናገር በጣም ከሚገባው በላይ ጉራህን አብዝተዋል። ሰፈረ ድረስ መጥቼልሃለሁ፣ ምን ታመጣለህ? እኔ ዝም ስላልኩ ነው እንጂ እኔ እኮ ማንም የማያቀኝ ጠንካራ ነኝ፣ ማንም የማያቀኝ ኃይለኛ ነኝ። ብቻ ስለ ራሱ የራስ ዳሽን ተራራን ያክል እየቆለለ ነው ሲያወራ የነበረው። እና በነገራችን ላይ ውዶችዬ እንደዚህ ስለ ራሱ በጣም ብዙ ጊዜ የሚያወራ ሰው ተግባር ላይ ዜሮ ነው። አቅሙም እንደዛው ልፍስፍስ ያለ ነው የሚሆነው ማለት ነው። በዛ ላይ ቁመትህ አጭር። ኧረ ተው ዳኒ ተው ግን እንደው ምላሰ ብቻ ነው ለአንተ በቃ አልሸነፍ ያለው እንጂ እኮ ከብሩኬ ጋር በፍጹም አትመጣጠኑም ማለት ነው። በፍጹም አትመጣጠኑም። ደግሞ እኮ በሃይሚና በብሩኬ መካከል ገብቶ አንተ ሀይሚን እያስቸገርካት ነው፣ ሀይሚ እየተጨነቀች ነው። ስለዚህ እኔ እሷ ታሳስበኛለች፣ እሷ ነገር ያሳስበኛል። እኔ ስለ ብሩኬ ምንም መስሎ አይታየኝም። ይኸው ሰፈሮ ድረስ ሂጅልታለሁ፣ ምን አባቱ ያመጣል፣ እስኪ እናየዋለን ወንድነቱን እያለ ማለት እየተበጠረቀ ነው ማለት ነው ዳኒ። ግን አሁን እንደው የእውነት ቦክስ ብገጥሙ አንተ የምታሸንፍ ይመስላል እንዴ? እሱ ጋር ለመድረስ እኮ ስዘል ማለት ነው ዳኒ ብሩኬ ጋር ለመድረስ ስትዘል እኮ ሱሪ ራሱ ለመውረጥ ትንሽዬ ነው የቀረው ማለት ነው። እና ዳኒ ትንሽ ረጋ ብትል መልካም ነው ብዬ እላለሁኝ። ሀይሚና ብሩኬን ለመለያየት የምታደርገው ነገር መቼውንም ቢሆን አይሳካልህም። ፍጹሜንም ጓደኛ ምንም ነገር አያመጣም። እኔ በላይ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ እያልክ ፍጹሜንም ባታስጨንቀው መልካም ነው። ፍጹም ትናንት ማለቴ በባለፈው ቪዲዮ ላይ እናንተ እንድትታረቁና እንድትስማሙ ፈልጎ ነበር እንጂ ሌላ ነገር አስቦ አልነበረም። ስለዚህ ጓደኛ እንደዚህ ነው። በስነ ስርዓት ማናገር አይፈልግም። ሀይሚን እያሰቃያት ነው። ሀይሚ በጣም ተጨንቃለች። ሀይሚ እንደዚህ ብላለች እያልክ ፍፄን ልታስጨንቀው አይገባም። ፍፄ በጣም መልካም ልጅ ነው። ለማስማማት የሚሞክር ልጅ ነው እንጂ ሁለታችሁ እንድትጣሉ ወይም ደግሞ ሀይሚና ብሩኬ እንድለያዩ የሚፈልግ ልጅ አይደለም። ምክንያቱም ሀይሚና ብሩኬን ፍፄ ድሮ ጀምሮ ያውቃቸዋል። ስለዚህ አዲሱ አይደሉም ሁለቱም ማለት ነው። ስለ እነሱ ጸባይ ካንተ ይልቅ እሱ ጠንቅቆ ያውቃል ብዬ አስባለሁ። እናም ብሩኬን በነገራችን ላይ ኮራ ቀብረር ብሎ ነው ያናገረ። አየህ ወንድ ማለት እንደ ብሩኬ ነው ካወቅ ወይም ከገባ ዳኒ ሮይስ ማለት ነው። ሮይስ ለማንኛውም ወንድ ማለት እንደ ብሩኬ ነው። በቃ ከንግግሩ ቆጠብ ያለ እና ደግሞ ተግባር ላይ አንደኛ ሆኖ የሚገኝ ማለት ነው። አንተ ግን የምታወራቸውና የምትናገራቸው ነገሮች የሰማይና የመሬት ናቸው። ተግባርህ ደግሞ ዜሮ ነው። አይቼሃለሁ። ብሩኬን ለማማታት እኮ ከባለፈው ቪዲዮ እንጡጥ እያልክ ነበረ እንደ ጅራፋ ማለት ነው።
እና አስባችሁታል? እሱ ወደታች ነው ዝቅ ብሎ የሚያይህ ማለት ነው። እንኳን አይደለም ሰፈሩ ድረስ ሂደህለትና እሱ ራሱ ሰፈርህ ጋር ቢመጣ አንተ እሱን ልታሸንፍ ወይም አንተ እሱን ወደታች ልታደርግ አትችልም ማለት ነው። እና ደግሞ በዩቲዩበሮች ዙሪያ ራሱ እየተናገርክ ያለው ነገር በጣም የሚገርም ነው። ከዛ ባለፈ ደግሞ ሌሎች አሁን የሀይሚና የብሩኬ ተከታዮች ብሩኬንና ሀይሚን እና ማለት ዩቲዩበሩ ወይም የእነሱ ተከታዮች አንድ ላይ የሆኑ ስላሉ ብቻ አይደለም አንድ ላይ የሚሆኑት። ብሩኬና ሀይሚ ሁለታቸው ተስማምተው ካልሆነ በስተቀር ሰው ስላወራና ሰው ስላጣመራቸው ሊጣመሩ አይችሉም። እነሱ በሀሳብ ካልተስማሙ እነሱ በህይወታቸው የማይስማሙ ከሆነ መለያየቱ ለእነሱ መልካም ነው ብዬ አስባለሁ። የሚስማሙና አንድ የሚሆኑ ከሆነ ወይም ደግሞ ላይክ እንደ በፊቱ በፍቅር የሚሰሩ ከሆነ አንድ ላይ ቢኖሩ መልካም ነው። ምክንያቱም ሲመጡም አንድ ላይ ነው የመጡት። እስከ መጨረሻው አንድ ላይ ቢሆኑ እኔ በበኩሌ በጣም ደስ ይለኛል። ነገር ግን እናንተ ስላወራችሁ ወይም ዩቲዩበሩ ኮሜንት ስለሰጠ ስለሚደግፋቸው ወይም ኦዲየንሳቸው አንድ ላይ እንዲሆኑላቸው ስለፈለጉ ብቻ ሀይሚና ብሩኬ አንድ ላይ ሊሆኑ አይችሉም። ምክንያቱም ይሄ ህይወት ነው ማለት ነው። ህይወት ነው። አብሮ የመኖርና አብሮ ህይወትን የመግፋት ጉዳይ እስከሆነ ድረስ እነሱ በንግግርም ሆነ በሀሳብ ወይም አብሮ በመኖር የማይስማሙ ከሆነ ተለያይተው አብረው እየሰሩ በሰላም ቢኖሩ ይሻላል ብዬ አስባለሁ። ነገር ግን አሁን በመካከል ገብቶ ዳኒ የሚያደርገውን ነገር እኔ በፍጹም አልደግፍም። እናም ዳኒ አርፈ ብትቀመጥ ይሻላል። አሁን በብሩኬና በሀይሚ ትንሽ ክፍተት ተፈጥሯል ብለህ አንተን ራስህን እዛ ውስጥ አስገብተህ በቃ ሀይሚን ለራስህ የማድረግ የምታደርገው ጥረት መቼም አይሳካልህም። ብሩኬም እያለህ ነበር ሀይሚን ወዳት ነበረ ወይም ሀይሚን እፈልጋታለሁ፣ ስለዚህ ቦታ አገኘው ክፍተት አገኘሁ እያልክ ነው ወይ? የምትወዳት ከሆነ ለምን አትናገርም እያለ ነበር ብሩኬም። እውነቱ ነው። የምትወዳት ከሆነ በቃ ተናገር፣ ወዳታለሁ ብለህ ተናገር። እሷ በትናንትናው ቪዲዮ ለምን ትናገረዋለህ? በቃ መብቱ ነው ስላለ ነፃነቴን ሰጥታኛለች ብለክ እንድትናገር ስለፈቀደችልህ ብቻ እሷ ወድሃለች ወይም አፍቅራሃለች ማለት አይደለም ማለት ነው። ስለዚህ ዳኒ ትንሽ ብትረጋጋና ነገሮችን ብታመዛዝናቸው መልካም ነው። ከብሩኬም አልፎ ዩቲዩበሮቹን ራሱ የምትዘልፍበት ምክንያት እኔ በበኩሌ አልተመቸኝም። ምክንያቱም እነሱ ባያዩላችሁ ኖሮ እናንተ ራሱ እየመጣችሁ በዚህ ደረጃ ባልተበጠረቃችሁ ነበር ማለት ነው። ለሰው ክብር ሊኖርህ ይገባል ዳኒ። አብሮህ ለሚሰሩት ለጓደኞችም ክብር የለህም፣ ለኦዲየንስህም ራሱ ክብር የለህም። ከፈልጋችሁ እንደዚህ ያድርጉ፣ አትከተሉኝ ማለት አትዩ፣ እንደዚህ አታድርጉ። የምትሰጡት ኮመንት በጣም ይደብራል። በአንድ ሳይድ ብቻ እያያችሁ እኔም በጣም ነው የሚያስጠላ የሚደብር ቃላቶች የምትናገሩኝ። ለብነ ብሩኬ ብቻ ነው እየቆማችሁት እያልክ በጣም ብዙ ነገር ስትናገር ነበረ። አንተ ደግሞ ከዚህ በፊት ለምን ዝም አልክ እያላችሁኝ ነበረ። እኔ ግን ዝም ያልኩት ትዕግስተኛ ስለነበርኩ ነው። አሁን ደግሞ እኔ እንደዚህ ወጥቼ ወይም እሱን ለማማታት ስሞክር እናንተ ለእኔ መጥፎ ኮመንት እየሰጣችሁኝ ነው፣ እየዘቀዘቃችሁኝ ነው። እናም ደግሞ እናንተ እንደዚህ ስላደረጋችሁ እኔ ምንም መስሎ አይታየኝም። ብቻ የሚለው ነገር ሆነ ለመናገር እኔ በጣም ደብሮኛል ማለት ነው። ዳኒ ብትረጋጋ መልካም ነው። ምክንያቱም አሁን የምታደርገው ነገር እና የምትናገረው ነገር በኋላ ሊቆጭህና ሊጸጽትህ ይችላል። ስለዚህ ብትረጋጋ መልካም ነው ዳኒ። ብሩኬ ሰፈር ድረስ ብትሄድም እንኳን ብሩኬ እንዳየከው በትዕግስትና በእርጋታ ነው የተቀበለ። ገና አስቀድሞ ከሩቅ ሳይክ በጣም እየሳቀ ነበረ። ያው እሱ የራሱን ጉልበቱንና ማንነቱን የራሱን ኃይል ስለሚያውቅ ብሩኬ ያን ያክል እንዳንተ እንቡር አላለም። ከላይም አልተናገርም። እኔ የበላይ ነኝ፣ እኔ እንደዚህ ነኝ፣ እኔን ስለማታውቁኝ ነው ብቻ አንተ ያላልከው ነገር የለም። ብሩኬን ግን እንዳየው ከሆነ ገና ከሩቅ ሳይህ እንኳን በፈገግታ ነበር የተቀበለክ። እናም ለምን ጠራችሁን? ከዚህ ጋር ማውራት አልፈልግም። እሱ ሰላም የሚወድ አይመስለኝም። ምን ያለው ፍፄም አይ በቃ ተረጋጋ፣
እኔ ሰላም እንድትሆኑ ነው የምፈልገው ነው ስለ የነበረው። ከዛ በፊትም ያው ዳኒ ጓደኛህን ምከረው፣ ጓደኛህን እንደዚህ አድርገው እያለ ፍፄን ራሱ ሲያስቸግረው ነበር። ለማንኛውም ውድ ላይ የተከበራችሁ ቤተሰቦቼ እኔ እዚህ ላይ ያበቃለሁኝ። የዳኒ ነገር ግን ይቀጥላል ማለት ነው። አርፎ ካልተቀመጠ ሁሉም አናቱን ይቀጠቅጠዋል። ዩቲዩብ ላይ 1 ምናምን ተከታይ ያለኝ እዛ ሪፖስት አድርግላችኋለሁ። የፈለጋችሁትን ነገር ማድረግ ትችላላችሁ። ኩራቱስ እናንተ ወመድኃኒዓለም ከመሬት ገና ከፍ ሳይል ብሩኬ ያልኮራውን አንተ ልትኮራ ነው። ለማንኛውም እኔ እዚህ ላይ አበቃ ወዶችዬ። ለዚህ ቪዲዮ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነበሮች ላይክ ማድረጋችሁን አትርሱ። ቴንኪው ሶ ማች አመሰግናለሁ።